ላይ ቤተ መቅደሱን የሞላው የእግዚአብሔር ቀሚስ ነው። የእግዚአብሔር ቀሚስ የሚለብሰው ቀሚሱ ቤተ መቅደሱን ሞላው ይላል። እዚህኛው ላይ ደግሞ ምስጋናው ይላል። ጥያቄ የትኛው ነው ትክክለኛው? መጀመሪያ ትክክለኛውን ተናገር፣ ቀጥሎ ደግሞ ለምን እንደተጋጨ ታስረዳለህ። ሌላ ወሬ ካወራህ መልስ የለህም። እንሳመጣለን። አሁን ቀጥል፣ ተረኛ ነው። ይኸውልህ ኢምራን፣ በነገራችን ላይ እኔ ብዙ ጊዜ እከታተላለሁ። ስለዚህ የሆነ ነገር ሊመለስልህ እኮ ልነግርህ ነው። ወደ መልሱ ግባ። ሌላ ወሬ እያወራ ከሆነ ፖለቲካ ነው፣ ፈርታል ማለት ነው። ለምን እኔም ስታወራ መልስልሃለሁ። ስለዚህ አሁን ቀጥታ ወደ መልሱ ግባ። ልመልስልህ ስል ግን እያያስከኝ ነው። እንዴት አድርጌ ነው መልስ አልኩህ እኮ። ያው መልስ ብዬ ልሰጠው እኮ በቃ የሁለቱ ጥቅስ ሲጀምር ተመሳሳይነት ያለው ነው። እንደ ቁርአን እናንተ እንደምታስቡት ኔትወርክ ደግሞ ያዘ። ቁርአን ብሎ ኔትወርክ ያዘ። በቃ ይሄን ያልኳቸው ዘሎ ቁርአን የሚደበቁት ደግሞ እኮ ዝም ማለት አለ። ግን ኔትወርክ ነው ያለካሁትም እና አስባችሁታል። በአላህ መጽሐፋችሁ ይጋጫል ሲባል ቁርአን ይለኛል፣ ሳቃወጣው ደግሞ አቋረከኝ ይለኛል። በጣም እኮ የማያዝኑት። የእግዚአብሔር ቀሚስ አለው፣ ቀሚሱ ደግሞ ረጅም ነው፣ ቤተ መቅደሱን ሞላ። እዚህኛ ጋር ደግሞ ምስጋና የተለያየ ካገኘ ቁርአን ይለኛል። ወረደ ወላሂ ራሱ ነው ኔትወርክ ነው ያልነካሁትም። ምስጋናው የሚለው ነው ትክክሉ፣ ምስጋናው የሚለው ነው ኢምራን። ስለዚህ ቀሚሱ የሚለው ውሸት ነው። ቀሚሱ የሚለው እዚህ ጋር እኔ ኢምራን እውነተኛ ትክክለኛው ይሄ ከሆነ ስለዚህ ይሄኛው ውሸት ነው ማለት ነው። ልብሱ የሚለው ምስጋናው የሚለው አሁን እኔ በእኔ መጽሐፍ ቅዱስ ላይም ሳየው ምስጋናው ቤተ መቅደሱ ሞላው ይላል። እዚህ ጋር ደግሞ ልብሱ ይላል። ይሄ ምን ላድርገው? ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፍ ቅዱስ ያለችው ነው። ቀድጄ ጣለው ምን ላድርገው? እኔ ነግሬሃለሁ ኢምራን። አሁን በመጽሐፍ ቅዱስ በተጻፈው መጽሐፍ ቅዱስ ሁሉ አላምንም። የማምነው በምንድን ነው? በቃሉ ነው የማምነው። በቃ ማለት ይሄ ቃሉ እኮ ነው። ይሄ መጽሐፍ ቅዱስ ቤተክርስቲያን ያሳየ። እኔ መጽሐፍ ላይ ያሳተመችው መጽሐፌ ነው ያሳተመችው መጽሐፍ ነው። ልክ ነህ ኢምራን። አሁን ስለዚህ ጥያቄ መሰለህ አንዴ እንዲገባ አንተም እኔ እንግዲህ እንደራሴ እኔ ማምነው ቃሉን ነው ብያለሁ። ነገር ባይዘዌ ትርጉም ቃል እምነት ያድናል፣ ትርጉም ይገድላል ይባላል። መጽሐፍ ቅዱስ እንዳተረጓጎሙ ነው በኦርቶዶክስ እምነት በኩል በእኛ እውነቴን ነው የምልህ ኢምራን መሰለህ ትርጉም እንደፈለገ የሚተረጎሙ ለዛ እኮ ነው ይላል። ትርጉም ይገድላል ይላሉ እንደፈለጉ ስለሚጫወቱበት። በቃ ዳኒ ሜት አልቀው ልመልሳት ማርከም ነው የሚሆነው። እሺ ዳኒ፣ ዋናው ግን እንደሚጋጭ ላሳይ ፈልጌ ነው። ቅድም አንተ መጽሐፍ ቅዱስ አይጋጭም ብለሃል። ይጋጫል፣ እንደሚጋጭ አሳይቻችኋለሁ። ዛሬ ማሻአላህ ረጋ ያሉ ናቸው አብዛኞቹ የሚገቡት። ስለዚህ እስልምና ጥያቄ ያለው ካለ የትኛውም አካል መጠየቅ ይችላል። እሺ እደግመዋለሁ። እስልምና ላይ እምነቴ ላይ ትክክል አይደለም የምብላችሁ የምታስቡት ካለ ጥያቄ ያላችሁ ካለ መጠየቅ ትችላላችሁ። ከዳኒ ጀምር። ዳኒ ጥያቄ አለ? ቆይ ሆሴ የሚወታርክ ዳኒ ጥያቄ አለ? እስልምና እንትን እምነት ላይ ብዙም እንትን አይደለም። ባይዘይ ቁርአን መጽሐፍ ቅዱስ ቁርአን አላነብም አንብቤም አላውቅም። ግን ባለፈው ዕለት እንዳልኩ እንትን ያልኩት ሰው አለኝ፣ ቻሌንጅ እንድትደራረጉ ፈልገው ሰው አለኝ እና ቃን ይዛችሁ ከዛ ሰውዬ ጋር እንትን ብትደራረጉ ደስ ይለኛል። ማለት ማወቅ ያለብን እናውቃለን፣ ማወቅ ያለባችሁን ታውቃላችሁ። እዚህ ጋር ስንረዳዳ ነው እንትን የሚሆነው። ማለት አንተ እኔን አንደርስታንድ ካላደረከኝ እኔ አንተን አንደርስታንድ ካላደረኩህ በመጫጫ በመሳደብ ምናምን አይደለም። ደግሞ አንድ ሰው የፈለገውን እምነት ማመን ይችላል። በፈለገው ማመን ይችላል። ይሄ ራሱ እኛም እኮ እንደዛ አይቻልም አይደለም። ኢቭን ከክርስትና ውጭ ራሱ አምላካችን ምንድን ነው ያለው? ላ ኢክራሃ ፊዲን፣ በሃይማኖት ማስገደድ የለም። አንዱ የፈለገውን ይከተል፣ ከፈለገ ጣዖት አምልክ። ግን ደግሞ ጣዖት አምልኮ ስህተት እንደሆነ አስረግጠን ቢከብደውም እንነግረዋለን። ጣዖት አምልኮ ሆኖ እንቃወማለን። ስላሴ አምልኮ፣ ሶስት አምላክ አምልኮ ከጣዖት አምላኪያን የመጣው እንቃወማለን። ግን ማምለክ ትችላለህ።
አንደኛ። ሁለተኛ ደግሞ ቄሶቹ ጋር ተወያየ ብለኸኛል። የሚወያይ ቄስ ካለ አንዴ ዳን የሚታል የሚወያይ ቄስ ካለ መጥቶ ሊወያይ ይችላል። ኢቭን እስካሁን 8 ቄስና ዲያቆናት ጋር ተወያይታ 8ቱም እኛ ጋር መቀጠል አልቻሉም። ተሳዳቢው ጋር ተወያይታ ተሳዳቢው ሙቷል። እንግዲህ እኛ ጋር አይመጣም ብሎ ጠፍቷል። የለም እንግዲህ ጠፍቷል፣ በዛው ተቀብሯል እና የለም። አሁን ግን ሊወያይ ይችላል የምትል ካለ ይምጡ። ሱብሃንአላህ። የሚገርመኝ ነገር መሰላችሁ፣ በጣም አንድ ገራሚ ነገር ልንገራችሁ፣ ሙስሊሞችም ደስ እንድላችሁ ማለት ነው። በድሮ ጊዜ ማለት ነው እኔም በሆኑ ሐጃዎች ጠፍቼ ወንድሞች ጠፍተን ነበርና ቲክቶክ ላይ ይጮሁ ነበረ፣ ይጮሃሉ ክርስቲያኖች ማለት ነው። አሁን ተመልሰን በትንሽ ስራ ብቻ ንቅልቅል ብለው የጠፉት ንቅልቅል ብለው እያንዳንዱ ብጠሯቸው ማለት ነው ወላሂ ጠፍተዋል። የሉም በቃ ስለምን አንድ አፉን ከፍቶ ሊያወራ የሚችል የለም፣ አንድ ሊያወራ የሚችል የለም። ለምን እንደሚመታቃ ለዛ ምን አደረጉ? ምሳሌ ሆነ ዘማሪያ ምን አደረገ? ኢምራን መጽሐፍ ቅዱስ ላይ ዋሻ አለ። ከዛ የውይይት ጥሪ ያቀረብኩለት አይደለ? ከዛ በኋላ ኮሜንቱን ዘግቶ አንድ ቀን ስለሌላ አውርቶ አያውቅም። አንድ ቀን ተሳስቶ ለምን የሚደርስበትን ያውቀዋል። የፈለጋችሁትን ጥሩ፣ የፈለጋችሁት ሚዲያ ላይ ቲክቶክ፣ እዚህ ሚዲያ ላይ እስልምና ሊያወራ የሚችል ከተሳዳቢዎች በቀር አለ? እስቲ ጥሩልኝ። እንዴ ታዋቂዎቹም ያ ባለፈው የተቀበሩት ያሉም ሙሉ ጠፍተዋል፣ ተቀብረዋል። ውሸት እንደሆነ ተጣልቶ እርስ በርሳቸው ባይ ዘ ዌይ ልንገራችሁ፣ እዚህ ጋር ወላሂ እርስ በርሳቸው ተጣልተዋል። ማስረጃ አለን ከፈለጋችሁ። እርስ በርሳቸው ተጣልተው ተወያዩ፣ ሂዳችሁ ኢምራን ጋር ተወያዩ ተባልተው የሉ ሚዲያ ላይ አልሐምዱሊላህ። ይጠፋሉ። እንደዚህ ውሸት እንደዚህ ነው። ውሸት አይቆይም። ውሸት ስልጣን ያለው እስከ መቼ ድረስ ነው? እውነቱ እስከሚመጣ ድረስ ነው። ጨለማ ስልጣን ያለው ኃይል ያለው ብርሃን እስከሚመጣ ድረስ። ብርሃን ሲመጣ ጨለማ ይጠፋል። እንደዚሁ ጠፍተዋልና የሉም። ግን ደግሞ ዳኒ እባካችሁ አሁን ሪከርድ ደግሜ እነግራለሁ። እባካችሁ ዲያቆናት፣ ቄሳት፣ ፓስተራት፣ ነብያት በሙሉ ጴንጤም፣ ኦርቶዶክስ፣ ካቶሊክ የፈለጋችሁት አካል እስልምና ላይ እውቀት አለ የምትሉ ክርስትና ላይ መልሳ የምትሉ ካላችሁ እኔ ኢምራን ለመወያየት ዝግጁ ነኝ። በየትኛውም ሰዓት በየትኛውም ቀን መታችሁ ተናገሩ። ቪዲዮ ስሩ፣ እንወያያቸው። እነማን ስነ ስርዓት ያላችሁ ሙአደብ የሆናችሁ ሳትሳደቡ የምትወያዩ እውቀት ያላችሁ ማለት ነው። እነሱን እናስተናግዳለን። ይሄ ነው ዳኒ። ለማንኛውም በቃ ሚውታል፣ ጥያቄ ካለ ሚውታል። ቁርአን አንብብ። አላህ ሂዳያ ይስጥህ። ሆሴ ሰላም ብያለሁ። እሺ እንዴት ናችሁ? 4200 ሙስሊሞች ሰላም ናችሁ? አለን አልሐምዱሊላህ። አይ መጀመሪያ እናውራ። ሆሴ እንዴት ነህ? ሰላም ነህ? አለን አይ ማሻአላህ። ዛሬ በጣም ደስ የሚል ቀን ነው። አንተ የምትገቡት እራሱ በጣም ደስ የምትሉ ሰዎች ናቸው የምትገቡት በእውነቱ። በቃ ስነ ስርዓት ያለው ሰው ነው እየገባ ያለውና በጣም ደስ የኛ የምንፈልገው እንደዚህ ረጋ ሰዎች ገብተው እንዲያወሩ እንድንወያይ የምንፈልገውና ማሻአላህ በዚህ መንፈስ እንቀጥላለን። ሆሴ እንደ አላውቅም። እሺ ሁለተኛው ደግሞ ጂኒዎች እንዴት ነው ቁርአንን ያነባሉ ወይስ መስማት ብቻ ነው? አይ የመጀመሪያው ጥያቄ ተመልሶልሃል? የመጀመሪያው ጥያቄ ጂኖች አስልመሃል ያልኩህ ተመልሶልሃል? አይ ለምን አላሰለምክም እንዳልልህ ምን አልተገናኛችሁም ወይስ? ግን ሰማኝማ እኔ አዙሬ ልጠይቅህና ማለት ነው። አንተስ ታውቃለህ? ጋኔን አስልመህ ሰይጣን አስልመህ ታውቃለህ? ጋኔን አስልመህ ታውቃለህ? ኧረ እኛ ጋር እኮ አይፈቀድም። ክርስቲያን እንዲሆን አይፈቀድም። ኧረ ይፈቀዳል። ላሳይህ እንዴ? አይፈቀድም። እስኪ እንደዛ ከሆነች አንብባት። አልተማርካትም። አየህ ሽሚ ሆሴ እቺ ነገር አልተማርካትም አለ አይደለ? ኪና ራሱ አለ አያ ኪና ራሱ አለ። ምሳሌ ላሳይህ ካለ መጥቆራ ጃቢር ትፈለጋለህ። ጃቢርን ጥሩልኝ። መጥቆራ ምሳሌ ሰይጣን ነው። ግን አይ መች አንተ ከቶ አየሁ አይደለ? አሁን መጥቆራ ነው። ደግሞ ቲክቶክ እንዳይዘጋብኝ ባካችሁ። አሁን ይሄ መጥቆራ ነው። አየሁ እዚህ ጋር ያለው መጥቆራ ነው። መጥቆራ ሰልሞ ያው እዚህ ጋር ሰልሞ አልኩኝ። ቆይ አንዴ አትረብሽ። ኪና ተጠምቆ ሲጠመቅ አየሁ ተጠምቆ ክርስቲያን ሆኗል። እና እዚህ ጋር እያወራ ያለው ማን ነው? አልገባኝም። ልጁ ይፈቀዳል ካለ እኔ ከአንተ ጋር ከኢምራን ጋር ወይስ ከማን ነው እያወራ ያለው? እኔ ጋር ነው። ትቀጣላችሁ፣ ሁለታችሁ ትወያያላችሁ። እሺ መጀመሪያችን አንብባት እስኪ ምንድን ነው የምትለው? አይ ምንድን ነው እስኪ መጀመሪያ እንትኑን አሳይ። መጽሐፉ ተክልዬ ናቸው። ስለ ተክልዬ ታሪክ ነው። ተክልዬ ምን ያደረጉ? ሰይጣን ክርስቲያን መነኩስ አድርገዋል። አከስትረዋል የሚባለው ክርስትና አስነስተዋል።
እንደዚህ ይላል። ከዚህም በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለሱ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህር ውስጥ ወጣ። ሰይጣኑም የአባታችንን ደቀ መዝሙር ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት በላዩ ላይ አማተበበት። ሰይጣኑ ዛሩ ደቀ መዛሙሩን ለቆ ወጣ። ሰይጣኑ ከሰውየው ወጣና ሸሸ፣ ፈጥኖ ሸሸ። ሊያመልጥ ወደደ፣ ሮጠ ሊያመልጥ። ክቡር አባታችን አማትበው ወደ ባህሩ ሊገባ ያዙታል። እንግዲህ አማትበው ተያዘ ሰይጣኑ። ከዛ በኋላ በጥልቁ ባህር ቆመ። ክቡር አባታችንም ሄዶ በእጁ ያዘው። አያ ሰይጣኑን ባህር ውስጥ ሊገባ ሲሆን ያዘውና ምን አለው? ያን ጊዜ እጡ ወደቀ፣ ቀና፣ ኃይል ደከመ፣ ለሁሉ ግልጥ ሆነ። ሰይጣኑ ለሁሉም ታየ። ከዛ ክቡር አባታችንም ልጄን ለምን ትይዘዋለህ አለው። ሰይጣኑም ዛሩም ለእኔ እንደ ሰው ሁሉ መሰልከኝ፣ ስለዚህ ይዘው ዘንድ ደፈርኩኝ አለ። ክቡር አባታችንም ስምህ ማን ነው አለው። ባህረ አልቅም ነኝ አለ። የሰይጣኑ ስም ነው ባህረ አልቅም ነው። ከዛ በኋላ ክቡር አባታችንም እንግዲህ ከእኔ ጋር ትሄዳለህ ወይስ ወደ ማደሪያህ ልመልስህ አለው። ከእንግዲህ ወዲህ ወደ ማደሪያዬ መመለስ አይቻለኝም፣ በማማተብ ስልጣን ኃይሌን ሽረኸዋል አለው። አባታችንም ተክለ ሃይማኖት ወስዶ ገርዞ ሐቢቢ ተገረዘ፣ ገርዞ ወደ ፍጹም ክርስቲያንነት አስገባው። ፍጹም ክርስቲያን ሆነ። ስሙንም ማን አለው? ክርስቶስ ሐሬው አለው። ተገርዛ ሰይጣኗ ስሟ ማን ሆነ? ክርስቶስ ሐሬው ሆነች ማለት ነው። ክቡር አባታችን ሲያገለግለው ኖረ፣ አገልጋይ ሆነ። ከጥቂት ቀንም በኋላ የምንኩስና ልብስ ለብሶ ወደ በዓቱ ገባ፣ ገዳም ገባ። ሰይጣኑ ገዳም ገባ። ይህችም ደብረ አስቦ ናት። ደብረ አስቦ አገር ገባና መነኩሴ ሆነ። ከዛ ሞቶ መንግስተ ሰማይ እስከሚገባ ድረስ በተረፈ ዘመን ሁሉ መነኮሳትን ደስ የሚያሰኝ እግዚአብሔር የሚፈራ ሆናል፣ የሚወድ ሆናል። ሰይጣኑ ምን ሆነ? እግዚአብሔር የሚፈራ አገልጋይ ሆነ ይላል። እና ምን ትላለህ ሆሴ? መጽሐፍ ቅዱስ ላይ ግን እንዲህ ሐሳብ የለውም። አጋንንትን አስወጡ እንጂ እንትን አስልም ወንትን ክርስቲያን አድርጉ እንትን ወደ ክርስትና አስገቡ የሚል የለም መጽሐፍ ቅዱስ። ተክልዬ ለምንድን ነው እንትን ያደረጉት? ተክልዬ ለምን ክርስቲያን ያደረጉት? ተክልዬ ማለት ቤተክርስቲያን ተሰራላችሁ አልኳችሁም። በቃ ቲክቶክ ሪፖርት መጣ። እኔ እኮ ይታወቀኛል፣ ታውቁኛል፣ ቅድም ሁኔታ ታውቁኛል። ቲክቶክ አስታውቁኛል ምሮ አንዳንድ ሰዎችን ማስወረዳቸው ለዛ ነው ፓውዝ ሲሆን ነው። እሺ መልሶ የሆነ ሰው እያስገባቸው ነው። አፏል ጋጃማ ቆይ እዚህ ጋር አንድ መገጫ ልስጣችሁ። ሞዴሬተሮች ማለት ነው። ሜቢ ገስት ላይ ብዙ ሰው ስለሚኖር ኡስታዝ ጀማል አለው፣ ዚክራና አዲስ ሞዴሬተር ኢክራም አለች። ለሶስቱም በደንብ ስላወራኋቸው ሶስቱ ብቻ ማኔጅ አድርጉ። እሺ ኡስታዝ ጀማል፣ ዚክራና ኢክራም ሶስታችሁ ማኔጅ አድርጉ። እህቶች ወንድሞች ደግሞ እናንተ ኮሜንት ማኔጅ አድርጉ። እሺ ባረከላሁ ፊኩም። እሺ ሆሴ እና ምን ሰሙ እኮ ይሄ እርማት እንደዚህ እንትኖች ገላት ላይ ምናምን እርማት ስለዚህ ሊሉ ስለሚችሉ ኪነ ጥበብ አለ። ቆይ አንዴ ኪነ ጥበብ አለ። ከዚህ በኋላ እኔ ጋር ታወራ፣ እርስ በርሳችሁ ታወራላችሁ። ኪነ ጥበብ ያምናል ወይ? ሚውት ነህ? ሚውት አድርጓ። ድጋሚ ሚውት አንሳ፣ አትሰማም። ሚውት ነህ። ድምጽ ሲሰማ ከስር ግን አይሰማችሁም። ስለዚህ ሚውት አንሳና ቀጥላለህ። አይዋ አሁን ቀጥሉ። ሆሴ አውሩ። ሰላም ነው እንዴ? አይ በቃ ተውት፣ ይቀራል አይደለም። አይ አይፈቀድም። እንዲህ ሆሴ በቃ ተው፣ በቃ ተው። ከፈለክ ተቀበለው፣ ከፈለክ ካደው። በቃ ቤተክርስቲያን ላይ ኪነ ጥበብ የሚውትና በቃ ወርደ ተመለስ። አውርጄሃለሁ፣ ድጋሚ ከስትላክ። አይ ሆሴ ሰይጣናችሁ ክርስቲያን አይሆንም ብሎ ነው። ክርስቲያን እንደሚሆን እያሳየ ነው። ኢቭን ፎቶ ራሱ አለ። ፎቶን ድጋሚ ባሳይ ቲክቶክ ስለሚዘጋ ነው አለ። ሲጠመቅም አለ ፎቶ ያው እዚህ ጋር። ስለዚህ ሆሴ እንደዚህ ጥያቄ ለጠየቀው መልስ አግኝተሃል። አሁን ወደ ሁለተኛው ጥያቄ ማለት ትችላለህ። ጂኒዎች መስማት ብቻ ነው ወይስ ያነባሉ? ገልጦ ቁርአን ያነባሉ። እንደኛ ፍጡር ናቸው። ማሰብም ማየትም መስማትም ይችላሉ እኮ። ገልጠው ቁርአን ማንበብ ይችላሉ ማለት። አዎ፣ ግን ይሄ ሊትራሊ እኛ ጋር ያለውን ይችላሉ ማለት አይደለም። እኛ ጋር ያለው እነሱም አላቸው። እንዴት ታዲያ? የራሳቸው እኮ ዓለም አላቸው። ኦኬ፣ እዛም ቁርአን ወርዷል ማለት። እንዴት ታዲያ? ቁርአን እኮ ሰምተዋል። አታውቅም እንዴ? ቁርአን ላይም እኮ አለ። እንደውም ምን አሉ? ኢና ሰሚዕና ቁርአንን ልመልስልህ። ምን አሉ? እኛ እኮ ቁርአንን ሰማን አሉ። ከዛ በኋላ እናው ልክፈትልህ። የህዲ ኢለ ሩሽዲ፣ ይሄ ቁርአን ደግሞ ወደ ትክክለኛ መንገድ ይመራል። ፈአመና፣ ሰምተን አመን አሉ። ስለዚህ አዎ ይሰማሉ፣ ያነባሉ፣ ያውቃሉ። እንደኛ ፍጡር ናቸው። ማመንም መካድም ይችላሉ። ስለዚህ ያመነ ካለ አላህ አጅሩን ይሰጠዋል። ፍጡር ናቸው።
የኔ አሁን እዚህ ጋር ያልገባኝ ማለት በራሳቸው ዓለም ስትል የራሳቸው ዓለም ምንድነው? አሁን የኛ ዓለም አለ። እኛ እነሱ ልናያቸው አንችልም፣ ስለነሱ ልናውቅ አንችልም። በቃ ስንፈጠር አልቻለም። እነዛ አምላካችን እነሁም የረውነኩም ምን ሐይቱ ላይ ተረውነሁ ማለት እነሱ እኮ እናንተን ያያዋችሁ እናንተን አታያቸውም ማለት እኛ እነሱን ማየትም አንችልም። እነሱ ጋርም እንትን ማድረግ የሆነ ሊትራሊ ኮሚኒኬት ማድረግ አንችልም። በጥንቆላ ካልሆነ አለ እንደዛ ጥንቆላዎች የሚሰሩ አሉ፣ ቁርአን ያወገዘው ማለት ነው። ግን ደግሞ የእነሱ ዓለም ምንድነው ካለ እነሱ እኛን ያዩናል በራሳቸው ዓለም። በቃ እንደኛ እኛ እንደምንኖር እነሱም ይኖራሉ። እኛ እንደምንኖር እነሱ ምን ያደርጋሉ? እነሱም ኤግዚስት ያደርጋሉ፣ ይኖራሉ። እነሱ እንዴት እንደሚኖሩ ግን እኛ አናውቅም። ኦኬ። አይ አሁን እንትን የራሳቸው ነብይ ምናምን የላቸው ማለት ነው። እሱ አልተገለጸልንም። ነብዩ መሐመድ ግን ለሰውም ለጅንም ተልከዋል። ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ለዓለማት ነው። ላመነባቸው ሰው በሙሉ ተልከዋል፣ ለሁሉም ሰው ማለት ነው። ስለዚህ የነብዩን ቃል ሰምተው ያምናሉ። ለዛ ነው ቁርአን ላይም ገለጸ ሱረቱል ጂን ላይ ጂኖች ከነብዩ ቁርአን ተምረው ሰልመዋል። ኦኬ። ኢብሊስ ምንድን ነው? ጂኒ ነው። ኢብሊስ ቁርአን ላይ ካነ ሚነል ጂን ይላል። ከጂኖች ነበር ይላል። አማጺ ነው፣ ከነሱ ነበር እኮ። አዳምም እኮ አይቶስ ነበር እኮ የዛን ሰዓት ጂኒ እንትን ኢብሊስ ይታይ ነበር። የት ላይ ነው አየው? የት ነው አየው ላይ ያገኘው? የት ላይ ነው አየው ያለውን ያገኘው? አይ ስገድለት ሲለው በምንድን ነው እንዴ? ለአዳም ስገድለት አለው ማለት አላህ ያለው እንጂ አዳም አየው ማለት አይደለም። አንተ ያልከው አዳም አሰታ ነው። አይ እንዴት ሳይታያዩ እንዴት እንትን ይላል ብዬ ነው። እንደ ታያዩ አልተቀመጠልንማ። አየው አላየው አሁን ይሄ በማናውቀው ማለት ነው። አየው የሚል ነገር የለም፣ አላየው የሚል ነገር የለም። አንተ ግን አይቶታል ስላክ ማስረጃ ቀርብልን እንዳየው። አይ እኔ አይቶታል ሳይሆን እንዴት ስጋኑ እንትን ተገልጦለት ነው ወይስ ሳይገለጥለት ነው ያልኩት እኔ። አላህ ነው አላህም ብሎ አዘዘ። እስጁዱ ለአደም አለ፣ ለአደም ስገዱ አለ። የተቀመጠው ይሄ ነው። ለአደም ሲሰግድ አይቶታል ወይስ አላየውም የሚለው አልተነገረንም። ግዴታ ለመስገድ እኮ አደም ማየት አይጠበቅበትም። ኦኬ። አሁን ያልከኝ መልስህ በቃ እንትን በዚህ ዓለም እንትን አይሉም፣ ቁርአንን አያነቡም። በራሳቸው ዓለም ግን እንትን ይላሉ። ጆሮ ከሆነ አላውቅም፣ ይሰማሉ ብያለሁ። ቁርአን የማያሉ ያውቃሉ። ከነሱ አላህን የሚያመልክ አለ፣ ከነሱ ደግሞ ከሃዲ ጣዖት አምላኪ አለ። እነሱ ሸይጣን ይባላሉ። ከዚያማ ኡስታዝ ሙአዝን አስገቡት። ገባ ሆሴ ግን አይ እንትቺ ለብቻው ዓለም የምትሏ ትንሽ ግራ አጋብታኛለች። በቃ ሌላ ጊዜ በደንብ ታይባታለህ። ሊትራሊ ዓለም ሲባል ሌላ ዓለም ውስጥ ይኖራሉ ማለት አይደለም። የራሳቸው ዌይ ኦፍ ኮሚኒኬሽን አላቸው። እኛ ሰዎች የምንኖርበት መንገድ እንዳለ ሁሉ እነሱ ደግሞ የሚኖርበት መንገድ አለ ማለት ነው እንጂ ሌላ ዓለም አለ እያልኩህ አይደለም። ኦኬ። ሰላም አለይኩም ሸባብ፣ እንደምን አመሻችሁ? ወአለይኩም ሰላም ወራህመቱላህ። መሲ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ቤታችሁ ደንበኛ ሆኛለሁ። ማታ ማታ ብቅ እያልኩኝ አምጫጫባችኋለሁኝ። ሆሴ እንትን ተክልዬ ያመነኩሱትን ሰይጣን መጽሐፍ ቅዱስ ላይ የለም እያለ ነበረ። መጽሐፍ ቅዱስ በነገራችን ላይ ብሉይ ኪዳንም ሆነ አዲስ ኪዳን ሰይጣን ንስሐ አይገባም ወደ እግዚአብሔር መንገድ አይመለስም አይልም እኮ። አሁን ለምሳሌ አይሁዶች መልካም የሚሰራ ጂኒ አለ ብለው ያምናሉ። በነገራችን ላይ መልካም የሚሰራ ጂኒ አለ ብለው ያምናሉ። ክርስትና ግን ፈጽሞ ሰይጣን ማነው አጋንንት መልካም ይሰራሉ ብለው አይሉም። እንግዲህ መሰረታቸው የአይሁድ እምነት ከሆነ ክርስትና እንዴት ነው ከአይሁድ የተነጠለ ሆኖ አጋንንት መልካም ሊሰራ አይችልም ብለው ጭራሽ አጋንንት እያሉ ሲረብሹን የሚኖሩት ነው የኔ ጥያቄ። ሲቀጥልም እኮ አጋንንት ወደ እግዚአብሔር መንገድ አይመለሱም ፈጽሞ የሚል አስተምሮ የለም። ለምሳሌ እኛ መጽሐፍ ቅዱስ ላይ ማለት እዚህ ጋር አንተን ልበልሽ፣ መጽሐፍ ቅዱስ ላይ አጋንንትን አስወጡ ነው እንጂ የሚለው አስገቡ የሚል ነገር የለም። ወይም እሱም አለ አስገቡ። እንዴት ነው ወደ ሰው አጋንንት የምታስገቡ? ማስወጣት ሰው ላይ ማስወጣት ማለት በቃ ቆይ እንረዳዳ። አጋንንት ያኒ ብዙ አይነት አጋንንት ነው ያለው። እዚህ ክፉ የሚሰራና ደግ የሚሰራ አጋንንት ነው ያለው እንደ አይሁድ እምነት። እናንተ ደግሞ መሰረታችሁ አይሁድ ነው። ቆይ መሰረታችሁ አይሁድ ነው። አይሁዶቹ እንደዛ ያደርጋሉ። ኦኬ መጽሐፍ ቅዱስ አጋንንትን አስወጡ ነው ያለው። አጋንንት ሰው ላይ ሲገቡ ነው እንጂ አስገቡ እንዴት ይላል? እንዴት ነው አጋንንትን ሰው ውስጥ የምታስገባው? እንዴት ብሎ ነው መጽሐፍ ቅዱስስ እንደዛ የሚለው? የኔ ጥያቄ እንደዛ አይደለም። መጽሐፍ ቅዱስ ወደ ሰው አስገቡ አይልም። ከዛ ጋር ጭራሽ አይገናኝም። ያዕቆብ መልእክት ላይ አጋንንት እግዚአብሔር አንድ እንደው ያምናሉ። ልብ በሉ፣ አጋንንቶች
ኢቭን ከስላሴ ዶክትሪን አማኞች የተሻሉ ናቸው። አስባችሁታል? ስማርት ናቸው። እግዚአብሔር አንድ እንደሆነ ያምናሉ፣ ይፈራሉም ነው የሚለው ወንጌሉ ማለት ነው። ኦኬ ሶ አሁን አጋንንቱ የእግዚአብሔርን መንገድ ይታዘዛሉ። አጋንንት ፈጽሞ መጥፎ ነው ምናምን አይልም እኮ ወንጌል እኮ አይልም እኮ እግዚአብሔር አንድ እንደሆነ የሚያምኑና የሚንቀጠቀጡ እንደሆነ ኢቭን አጋንንት ኢየሱስ ክርስቶስ አንተ የእግዚአብሔር ልጅ ነህ ይላሉ። በእግዚአብሔርና በኢየሱስ መካከል ያለው ልዩነት ጠንቅቀው የሚያቆናቸው አጋንንት ሶ አይ ተክልዬ ተሳስቷል ማለት አይቻልም። ምክንያቱም መጽሐፍ ቅዱሱ አጋንንት ይቅርታ እንትን ሊል ይችላል ስለማይል ማለት ነው። እቴ ይቅርታ እዚህ ጋር አጋንንት ለእግዚአብሔር ምን ታታርጉኛ? ይቅርታ ሀሳብ ጨርሻለሁ። ይቀጥልና አውራው። እሺ ኢምሮ ቃ እያጠቡ ነው። አንድ ጊዜ አንቺ ነዋ። አይ ወይ ታውራለህ በኋላ አካሄደ ይባል ነገር አለ። ዝም ብለህ ገብተህ አታውቀው። እሺ ረጋበል ሆሴ ዳስ ከዛ ደግሞ ቀጣይ አንተ ነህ። እሷም እኮ ዝም ብላ ነው ያወራችው። ብራዘር እሱ ቤቷ ነው። ከሷ ጋር ኩልት ነው እንዴ አንተ እንወደል የምትሰጠው በቃ ለመልስላት አረጋበል ከመጽሐፍ ቅዱስ በተራ ነው። በተራ በኋላ ትመልስ። አትቸኩል። በኋላ አልበዛ ልትወርድ ነው ይወጣል። በተራ ታወራለህ። መሲ ቤቷ ነው መቼም በቤቷ ሂዶ ዘሎ ሳውን ስጋ ለምን ሳዎች ገባል ተያት በሰው ቤት አንተም ልታስተምር ነው እኔም ላስተምር ነው። ቤት አይ አይደለም። ቤት በህግ አለኛ ጋር ሀቢቢ ህግ የሚባል ነገር አለ። እንደናት አይደለም። ህግና መመሪያ ላይ የሚታክ ህግን ቆጣስ ትወርዳለህ። ሆሴ እሺ ወደ ሁለተኛው ጥያቄ ማለፍ ትችላለህ። አልሰሙ ወደ ሁለተኛው ጥያቄ ማለፍ ትችላለህ። ያው ጋይ የቀደሙ ነበር። ሁለተኛው ጥያቄ እንትን አልኩ መልሷል። የመጀመሪያው አላሰለምኩም ብለኸኛል። ሶስተኛ ጥያቄ አለ? የለኝም። እዚህ ጋር ግን እሷ ላይ ሀሳብ ላይ ለመጨመር በኋላ ይሆን ይቅርታ፣ ሀሳብ በኋላ ሚወታል። አማኒ ሰላም ብያለሁ። ሰላም ናችሁ? ሁላችሁንም ሰላም ብያለሁ። ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ነህ? ፕሮቴስታንት። ጥያቄ አለህ ወይስ እንጠይቅህ? ጠይቁኝ። ግን ከቅድም ከሰማሁት ቁጭ ብዬ ሰማሁ ነበረ ከሪብቃ በሶስት ዓመት አይ የሪብቃን ግልጽ ስላልሆንልኝ ነው። በ3 ዓመቷ በ40 ዓመቱ እሱን ሂሳቡን ሰራለ። 3 ዓመቷ እንዳገባት ሂሳቡን ሰራለ። ግን አሁን አይ መጽሐፍ ቅዱስ ላይ አውጥተህ ታሳያለህ። ምን ነካህ አማኒ? ጠይቅ እኮ አይደለም እኮ ጠይቁ። መጽሐፍ ቅዱስ ላይ አውጥተህ ታሳያለህ። እዚህ የተሰበሰብነው የርብቃ ዕድሜ ልንቆጥር አይደለም። የርብቃ ዕድሜ የተነሳው አንድ ሰው ገብቶ ስለ ዕድሜ ሳነሳ ርብቃም እኮ አግብታለች ብሎ አሳይተናል። ግዴታ ርብቃ መጽሐፍ ቅዱስ ላይ ያሳየኝ ነው ኢምራን፣ ባይብል ላይ ያሳየኝ መጽሐፍ ቅዱስ ላይ ይኸውና ብለህ አሳመነኝ። ችግር የለውም እንመጣለን። ጆሮ ግን መጠቀም አችልም አንዴ አንተስ አችልበትም እንዴ? ችግር አንተ እያልቻልክ ያለኸው አንተ ነህ። እያልቻልክ ያለኸው አንተ አሳየኝ እኮ ነው መጽሐፍ ቅዱስ ላይ እኔማ እኮ አዳመኩ። ህግና ስለ ስርዓት አለ። ጥያቄ ልጠይቅ። እዚህ የተሰበሰብነው የርብቃ ዕድሜ ልንሰራ አይደለም። ግዴታ መስራት አለብህ ካክ እንሰራዋለን። ግን ደግሞ መጀመሪያ ጥያቄውን መልስ ወይም አልመልስም። ግዴታ የርብቃ ዕድሜ አወራለሁ ካክ ችግር የለብኝም። ርብቃ ላይ እገባልሃለሁ። አይ ጠይቀኝ፣ ችግር የለውም። ኦኬ እንደዚህ ተሟደም ሆነ ምንድን ነው? እሺ ጥያቄ፣ በስላሴ ታምናለህ? አዎ አምናለሁ። ስላሴ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ነው። ማስረጃ መዝሙር 102 ላይ ክፈት እስኪ አንብበው። ክፈትና አንብበው። ለሁሉም አንድ ቪዲዮ ስላለ ለሁሉም እንዲነበብ። እሺ ከፍትልሃለሁ፣ አታስብ። ያው የትኛውን መጽሐፍ ቅዱስ ነው እየተጠቀምክ ያለው? 1962ቱን 1962ቱን። እሺ ጥሩ። እሺ ከቁጥር 1 ጀምሮ አንብበው እስቲ። ማስረጃ ማንበብ ያለብህ አንተ ነህ። አንብበህ አስረዳ። እስቲ ሌላ መጽሐፍ ቅዱስ የለም ይሄን ያለክ? በመከራ ላይ ያለው ሰው ጸሎት ይሄኛውን አይደለም። የማያስቅ እኮ ነገር አይደለም። ምን ይመርጠዋል? ምን መሰለህ እንዴ? የትኛው ላግልህ? ችግር የለውም። ኖ በነገራችን ላይ የትኛው ላግልህ? ስማ፣ የትኛው ላግልህ? መጽሐፍ ቅዱስ የትኛው ላግልህ? የምታደርግልኝ መጽሐፍ ቅዱስ ለኔ 1997 ትርጉም ካለክ። እሱ እኮ ታዲያ የካቶሊክ እኮ ነው። ካቶሊክ ነህ እንዴ? አይደለሁ።
ፕሮቴስታንት ነኝ ይባል የታደሰውን እያልኩ ያለሁት ቃላቶች በነገራችን 2001 ነው 2001 ችግር የለውም። እሺ እንደሱ ያው ከፍቼልሃለሁ። እሺ ኢምራን አንብብልኝ እስቲ እኔ እንትን ውስጥ ስላለው አይ ማስረጃ ማንበብ ያለብህ አንተ ነህ። ኦኬ በመከራ ላይ ያለው ሰው ጸሎት እኔ ጋር እያነበብኩ ነው። እግዚአብሔር ሆይ ጸሎቴን ስማ፣ ያንተ ረዳት በፈለገ ሲጮክም አዳምጠኝ። መከራ የሚያደርስብኝ ጊዜ ከእኔ መከራም በሚያደርስብኝ ጊዜም ከእኔ አትለይ። ማን እያለ ይመስላል እንደዚህ? አድምጠኝ፣ በመጠራበትም ጊዜ ፈጥነ ስማኝ። ለማን ነው እንደዚህ እያለ ያለው? ኢምራን ረስተህ ከሆነ ሜቢ ስላሴ አንደኛ ስላሴ ያሳይ የተባልከው፣ ሁለተኛ ገብቶኛል። ይሄ ለማን ነው? ይሄ ይኸውልህ ዳዊት ለማን ነው እያለ ያለው ነው? አንተ እሱን አስረዳ። ለማን ነው? አንተ አስረዳ። ማስረጃ አቅርበህ ለዚህ በል። እኔ እኮ መጽሐፉ አይደለም ምን ነካ ባርቆብህ ነው ወይስ ምንድን ነው? ኧረ አይደለም። ዳዊት ለማን እያለ ነው እያልኩ ያሉት? ንገረኝ አንተ ለማን እንደሆነ። እሺ እነግርሃለሁ። የህይወት ዘመኔ እንደ ጥስ እየባነነ በማለት ላይ ነው። ሰውነቴም እንደ እሳት እየነደደ ነው። እንደ ደረቅ ሳር ተሰብሬ ደቀቅኩ እያለ የወርድና ቁጥር 12 ላይ እግዚአብሔር ሆይ አንተ ግን ለዘላለም ንጉሥ ነህ፣ ስምህም ከትውልድም ወደ ትውልድ ገናና ሆኖ ይተላለፋል። ስለዚህ ከትውልድ ወደ ትውልድ ይተላለፋል። ዕብራውያን ላይ እንሄዳለን። ዕብራውያን ምዕራፍ 8 ላይ ወደ ዕብራውያን ስንሄድ እንግዲህ ዳዊት በዛ ጊዜ እግዚአብሔርን ሲያመሰግነው እግዚአብሔር ለዳዊት ሲናገረው የነበረውን በትውልድ ተላልፎ ዕብራውያን ላይ ይናገራል። ስለዚህ ዕብራውያን ላይ ገብተን እናያለን። ዕብራውያን ላይ ሐሳብ ነገር ዕብራውያን ላይ ማን ነው ይላል? እየከፈትኩት ነው። ሜቢ ግን እንደው አማኒ ወይ አይዞህ ችግር ከይቅርታ ጋር ማለት ነው። አሁን ጭነውን የላኩብህ ብልህ ይደብርሃል፣ ግን ነገሩ እንደዛ ነው። እኛ ያለው ስለ ኢየሱስ አስረዳ አይደለም። አሁን አንተ እያስረዳህ ያለው ዕብራውያን ዳዊት ላይ ያለው ዕብራውያን ላይ ያለው ኢየሱስ እግዚአብሔር መንፈስ ቅዱስ የምንለው አንድ አምላክ መለኮት እነሱን አንድ አምላክ ነው። አልኩ እሱን አሳየህ አስረዳህ። አንድ ያ መለኮታዊ ሳውራ አታቋርጥ። ረጋ በላችሁ። ምን ነካ? ሳይ አጭሁ ረጋ ብለህ አውራ። እንደ ትልቅ ሰው አውራ። መጮህ አይደለም መልስ የሚሆን። አመሰግናለሁ። ስላሴ በአካል ሶስት በመለኮት አንድ የተባልከው እሱን አስተምሮ ከመጽሐፍ ቅዱስ አጣው ያልኩህ እንጂ እኔ መዝሙረ ዳዊት ላይ መዝሙር የተናገረው ስለ ኢየሱስ ነው አላልኩም። እኔ ክርክሬም እሱ አልነበረም። ስለፈለገ ይናገር፣ ከፈለገ ስለ ኢየሱስ፣ ከፈለገ ስለ አንተ፣ ስለፈለገ አካል ይሁን። ሙግታችን ሶስት አምላክ ብለህ የምታመልካቸው ሶስቱ አካላት ስላሴዎች አንድ መለኮት ያልካቸውን ከመጽሐፍ ቅዱስ አምጣ። ሶስቱ አካል አምላክ እንደሆኑ አሳየኝ። ቀጥሎ ደግሞ ሶስቱ አካል አንድ አምላክ እንደሆኑ ማስረጃ አቅርብ። ጆሮ ገብቷል? በደንብ ያልኩህ ገብቷል? ገብቶኛል። እኔም እኮ እየመለስኩልህ ያለሁት እኮ እሱን ነው። እሺ አሳየኝ። እየመለስኩልህ ያለሁት እኮ እሱን እኮ ነው። እስካሁን ያሳየኸኝ ስለ ጸሎት ነው እንጂ ስለ ስላሴ አያሳየኸኝም እስካሁን ባለው። አሁን ለማሳየት ሞክር። ስለ ጸሎት ሳይሆን ዳዊት ለእግዚአብሔር የጸለየውን ጸሎት በትውልድ ተላልፎ ክርስቶስ አምላክ በሚገለጥበት አምላክ ሆኖ የሰው ስጋ ለብሶ በሚገለጥበት ሰዓት ይህን መልስ እናገኘዋለን እዛኛው ጸሎት ላይ። ስለዚህ ካገኘን ምን ሆነ? ስለዚህ ያኔ የነበረው ክርስቶስ በምድር ሲኖር ሲመላለስ እንዳለ ያሳየናል ነው። አይዋ ስለዚህ አንተ እንዳልከው እንኳን አንደኛ አብ ነው ኢየሱስ አይደለም። ቡም ጨረስኩ። ማስረጃ ከፈለግ ቁጥር 12 ላይ ቁጥር 18 ላይም አለ ዘጋል። ሁለተኛ ደግሞ ኢየሱስን እንኳን አምላክ ብታደርገው አሁንም ስላሴን አላሳየህም። ስላሴ ማለት ኢየሱስ አምላክ ነው ማለት ሳይሆን ሶስት አካላት አሉ። ሶስቱ አካላት አምላክ ናቸው፣ አንድ አምላክ ናቸው የሚል ትርጓሜ ነው ያለው። አዳምጥ አንዴ። ሶስቱ አካል አምላክ ናቸው የሚል ትርጓሜ ነው ያለው። እሱ ማሳየት አልቻልክም።
ጥያቄያችን ኢየሱስ አምላክ ነው ሳይሆን አብ ወልድ መንፈስ ቅዱስ ሶስቱ አካላትን አሳየን የተባልከው ይሄ ማድረግ ትችላለህ? አንድ አካል እኮ መሆናቸውን እኮ ብራን አንድ አካል መሆናቸውን የሚያሳየው ያኔም ዘላለማዊ ሆኖ በአምላኩ ነበረ ክርስቶስ መንፈስ ቅዱስ ማስረጃ አቀረብክም? ይሄው ማስረጃ ይሄው እግዚአብሔር አምላክ ኢየሱስ ክርስቶስ አምላክ መሆኑን እኮ ያልከኝ አንተ ራስህ ምሳሌ ዕብራውያን ምዕራፍ 8 ቁጥር ስንት ላይ ደስ ይበቃ ባንተ ልሄድልህ ቁጥር ስንት ላይ 8 ላይ ቁጥር 8 ላይ አንብበው። እሺ ከፈትኩኝ ነው ቅርታኔ ግለጠው በደምብ እንግዲህ እናያለን ካለ ሶሪ ይቅርታ ያለሁበት ቦታ የማይመች ስለሆነ ነው ብያለሁ። እዛ ነው ያለህበትን ቦታ ባይመች አንድ ጥቅስ ለማውጣት ይሄን ሁላ ሰዓት አይፈጅም። እኔ አንተ እያወራሁ ስለሆነ አንተን እያወራሁ ስለነበረ ነው። እኔም ማስረጃ የማውጣው እያወራሁ ነው። አንተ እስካሁን የቆየህበት ሰዓት 10 ጥቅስ አውጣልሃለሁ። ይሄ የሚያሳየው መጽሐፍ ሪሳይ ኮኔክሽን የለህም። ኖ ማስረጃ ማቅረብ አትችልም ነው። እሺ አሁንም እያወራህ ነው ያለው። ሚውት አድርግ። ማስረጃ ዝም ብለህ አምጣ። ሱብሃንአላህ ወላሂ አሁን እሱ ያወጣበትን 10 ጥቅስ አውጣላችኋለሁ። ሰው ይለኛል እንዴ? እና እንዴት ናችሁ ሀባይቢ? ያዳመጣችሁ እየተማራችሁ ነው ኡስታዝ? ወላሂ አንድ በጣም ያሳዘነኝም የገረመኝም ነገር አለ። ቅድም ገብተው ሲያወሩ የነበሩት የክርስትና እምነት ተከታይ ወገኖቻችን ሁለት ልጆች ገብተው ነበር ቅድም ካንተ ጋር ሲያወሩ የነበሩት። ሁለቱ መጽሐፍ ቅዱስ እንደሚጋጭ ሁለቱም አልካዱም። ባይደው ሁለቱም ልጆች አልካዱም። እንዲሁም አሁን ካንተ ጋር እያወራ ያለው አሁን የገባው ካንተ ጋር እያወራ ያለው ልጅ የትኛው መጽሐፍ ቅዱስ ነው እየከፈትከ ያለው ብሎ ልዩነቱን ስለሚያውቀው 1964ቱን ስትል ተቀበለክ። ቆይ ቅድም አንተ ልዩነቱን ስታሳየው አይ ተው ይሄ ችግር የለውም እኔ የምፈልገው ቦታ ከፈትልኝ የሚለው ልጅ ከማጋ ነው እልህ የተጋባው? ከማጋ ነው እየተፎካከረ ያለው? ሙዛዬ ፉክክሩ እኮ አይደለም መማማር ይመስል። ቆይ እስቲ አንዴ አማኒ አንተን አላወራሁክም። ኦኬ አይ መማማር ነው እኔ ስለከፈትኩ አንተን አላወራሁክም። አንዴ ከማጋ ነው ፉክክር ውስጥ የገቡት? ማለቴ አንድ ሰው ለራሱ መዳን ከሆነ ለራሴ መዳኛ ብዬ የምከተለው መጽሐፍ እየተጋጨ እያየው አይ ይሄኛውን ቶ ያኛውን አምጣልኝ። ኧረ ከቀልባችን እንሁን። ስለ መዳን ጉዳይ እኮ ነው እየተወራ ያለው። ስለ መዳን ጉዳይ እየተወራ በቃ እሱ ምንም መዳኑ ምኑ ስለ መጽሐፉ አይመለከተውም። እሱ ምንድነው ካንተ ጋር ያለውን ክርክሩን ብቻ ማሸነፍ ነው እያየ ያለው ልጁ ማለት ነው። እኔ ወላሂ በጣም የደነገጥኩት ቅድም ሁለቱም ልጆች ሲገቡ እንደዛ ነው ያደረጉት። መጽሐፋቸው መጋጨቱን አልካዱም። እኔ የገረመኝ ነገር ያ ነው። እንደሚጋጭ አልካዱም። የተለያየ ትርጉም እንደሚሰጥ አልካዱም። የፈጣሪ ቃል ነው የሚባለው በዚያ ላይ የፈጣሪ ቃል ከሆነ እንዴት አድርጎ ነው የሚጋጭ የሚለው ነገር ሐሳባቸው ላይ አልመጣም። እነሱ ጋር የመጣው ምንድነው በቃ ተደፍረናል እንትንም በል ነው እንከራከር ነው። ይሄ ደግሞ ማንንም አያዋጣም። ከዚያ አለፍ ስንል ደግሞ ስለ ጂኒ ጉዳይ ተነስቶ ነበር አይደል ይምሩ ቅድም? አዎ ኡስታዝ፣ የጂኒ ጉዳይ በነገራችን ላይ በጣም ሰፊ ጉዳይ ነው። አሁን ሰሞኑን አህመድ ዳዕዱሽ የሚባል አንድ ሰው አለ ዩቲዩብ ላይ፣ እሱን ፎሎው እንድታደርገው መክርሃለሁ። ስለ ጂኒ ጉዳይ በደንብ አድርጎ ነው የሚናገረው ሰውየው። ያው ጥናቱም በባዕድ አምልኮ ላይ ስለሆነ ስለ ጂኒዎች ጉዳይ በደንብ በስፋት ይናገራልና ወላሂ የጂኒ ዓለም አብዛኞቻችን እንደምታስቡት አይደለም። ባይደው አብዛኞቻችን እንደምናስበው አይደለም የጂኒው ዓለም። እኛ አሁን ጂኖች ምናምን ስንባል የሆነ ብቻ በቃ የሆነ እዚህ ምድር ላይ ብቻ የሚኖሩ አንድ፣ ሁለተኛ ነገር ደግሞ በቃ የሆነ ምን ልበልክ በጣም ትንሽ አድርገን ነው የምናስበው የነሱን ነገር። የጂኒ ዓለም በጣም ግዙፍ ሰፊ እንደሆነ ከኛ በፊትም እዚህ ምድር ላይ የነበሩ ፍጡሮች እንደሆነ حتى ኢላ ኢብሊስ ካነ ሚነል ጂኒ እኮ ነው። ካነ አንድ ሜምበር ነበር እኮ እሱ አንድ የልኡካን ቡድኑ አባል ነበር። ካነ ሚነል ጂኒ ከጂኖች ነበረ ነው። ተግባባን? እሱ አንድ ነው። አንድ ከጂኒ መሃል አንዱ ነው ኢብሊስ ማለት ነው። ትልቁ ኢብሊስ ከጂኒ አንድ ነው።
እነሱ ግን በአጠቃላይ በጣም ሰፊ የሆኑ ባይ ዘ ወይ አሁን አንዳንድ ጊዜ አንዳንድ ሰዎች እኔ ጋር መጥተው የሆነ የሚነግሩኝ ታሪኮች አሉ። እነዚያ ታሪኮችን ሩቅያ ቤት የሚሰሩ ሰዎች ጋር ሄደን ስናናግራቸው አይ ይሄ ሲህር ነው ምናምን፣ ሲህር አይደለም ጉዳዩ። በቃ ከጂኒም ደግሞ በነገራችን ላይ ከሰዎች መሃል ጂኒ የሚመርጠው ሰው አለ። ከሰዎች መሃል ይመቸኛል ብሎ የሚመርጠው ሰው አለ። የሆነ መዋሰፋቶች አሉት። አብዛኛው ጊዜ እንትን ነው የሚባለው ምንድነው የሚሉት አዘዋሂር ነው የሚባሉት። ብቻ የሆነ ከዛይ ጋር የሚገናኝ እንትን አለው ስሙ ማለት ነው በአረብኛ። እና የሆነ የተመረጡ ሰዎች አሉ። ወላሂ እንደዚህ የሆኑ ሰዎች እኔ ጋር መጥተው ነግረውኛል። በነገራችን ላይ ተው ይሄኛውን ከነገርኳችሁ ተኝታችሁ አታድሩም። አሁን የእንቅልፍ ሰዓት ነው፣ ተኙ። ለማንኛውም ምን ልላችሁ ፈልጌ ነው የጂኒ ዓለም ማለት በጣም 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 ሰፊ ነው። በጣም ሰፊ እኛ አሁን ከምንኖረው በላይ እነሱ ቴክኖሎጂ ያላቸው የራሳቸው ህይወት ነው የሚኖሩት። አቅም አላቸው፣ ንብረት አላቸው። ሰውን መተናኮል ስራቸው አድርገው ነው የሚከታተሉት። ተግባባን? እና በጣም በጣም ከባድ የሆኑ እኔ አሁን መጥተው የሚነገረኝ ነገሮች አሉ። መጥተው ሰዎች በአካላቸው መጥተው ኡስታዝ እንዲህ ነገር አጋጥሞናል ብለው የሚነግሩኝ ያን ነገር እኔ ስለ ጂኒ ስላነበብኩኝ በተወሰነ ደረጃም ስለማውቅ ግርም አይለኝም። በቃ መጥተው ሲነግሩኝ ኖርማል እንደሆነ ነው የማውቀው። ምክንያቱም አሁን በነገራችን ላይ ብዙ ጊዜ ፈረንጆች አሁን ኤቲስት ናቸው አይደል? ሃይማኖት አልባ ናቸው። ፈረንጅ አሁን ኤቲስት ሆኖ ሰሞኑን ቃል የሰጠች አንዲት አሜሪካዊት ነበረች። ትልቅ ሰው ናት። ቃሏን ሰጥታ ነበር የዛሬ 3 ዓመት 2 ዓመት። በጣም ተሩጅ ተደርጎለት ነበር ስለ ጂኒ ጉዳይ ስትናገር። ስፒሪቹዋሊ እንትን የሚያደርጉ ሰዎች አሉ። የሆነ ኪኒን አለ ባይ ዘ ወይ ኪኒኑ ይወሰዳል፣ ከጂኒ ዓለም ይቀላቅላል ወስዱ ለተወሰነ ደረጃ ጂኒዎች ጋር ሄዶ ይመለሳል። ምክንያቱም እሱ የሆነ ቅጠላቅጠሎች ነበሩ በፊት የነበሩ እነኛ ቅጠላቅጠሎች ወደ ጂኒው ዓለም ለመግባት ያግዛሉ ተብሎ ነው የሚታሰበው። ያንን ቅጠላቅጠል ነው ወደ መድኃኒትነት ቀይረው ወደ ኪኒንነት ቀይረው አሁን ላይ አንዳንድ እንትኖች የእምነት ቤቶች ተብለው ባዕድ አምልኮዎች ማለት ነው እሱን ይጠቀማሉ። በተለይ ላቲን አሜሪካ ላይ ያሉ እነኛ አሁን ባዕድ አምልኮ የሚያደርጉ ሰዎች ማለት ነው። እና ወላሂ በጣም የሚገርም ኪኒኑ በነገራችን ላይ አሁን ገበያ ላይ አለ። ኪኒኑ የሚጠቀም ሰው ማንኛውም ሰው ወደ ጂኒ ዓለም ይገባል። አንዳንዱ በዚያው አብዶ ይቀራል። እና መሰል ነገሮች ናቸው። ኪኒን ያው እንደ ቀልድ ማግኘት ቢከብድም መድኃኒቶቹ ማለት ነው። እና ዓለማቸው በጣም ሰፊ ዓለም ነው። ቀለል ተደርጎ የሚታሰብ የሆነ በቃ ጂኒ ማለት የሆነች ትንሽዬ ነገር እንዲሮጥ እያለች ምናምን ነገር ከፈለግን አይደለም። ጂኒ ማለት ትልቅ ራሱን የቻለ ዓለም ነው። ልክ የሰው ልጆች ራሳቸውን የቻለ ዓለም አላህ እንደሰጣቸው ለጂኒዎችም ራሳቸውን የቻለ ሌላ ዓለም አላህ Subhanahu Wa Ta'ala ሰጥቷቸዋል። የራሳቸው ህይወት አላቸው። አንዷ እኮ ስትናገር እኮ ፍየል አናግሯታል። ከፍየል ጋር አውርታለች። ፍየል መታ እሷን አናግራ እንዲህ ብላ በሰላም አናግራት ሄዳለች። ፍየል ማለት ነው። አስባችኋል? ወላሂ በጣም ከባድ ነገር ነው። ጂኒ ደግሞ በምንድን ነው የሚመሰለው? ጥቁር ድመት ምናምን ሲባል አንዳንድ ጊዜ ትሰማላችሁ። ጥቁር ድመት ለምንድን ነው እንትን የሚደረገው? እነኚህ ነገሮችን በአጠቃላይ በግልጽ አንስቶ ያወራልና ድግምት የሚሰሩ ሰዎች በተለይ ያው ደብተራዎች በደንብ አድርገው ይሄንን ዕውቀቱ አላቸውና ታስታውሳላችሁ የሆነ ደብተራ ሲናገር ጥቁር ድመት ህፃን ድመት ማለት ትንሽዬ ድመት እረድ ምናምን ተብሎ ድግምት ይደረጋል ምናምን ሲል ነበር።